5G እና ጤና ከባለሙያዎች መንደር 5G ፊፍዝ ጀነሬሽን ዋየርለስ ኔትወርክ ወይም አምስተኛው ትውልድ የገመድ አልባ ቴክኖሎጂ የሚል ስያሜ ሲኖረው ይህ ዘመናዊ ቴክኖሎጂ ወደ ስራ የገባው በ2019 ነበር። ቴክኖሎጂው ኤሌክትሮኒክ በሆኑ መገልገያዎች መካከል ዳታ ለማስተላለፍ የሚጠቅም ሲሆን ቀደም ካሉት 3G እና 4G ቴክኖሎጂዎች የሚለይባቸው ባህሪያት አሉት። የመጀመሪያውና የ5G ደጋፊዎች የሚያወድሱት ባህሪ ከፍተኛ ፍጥነት ያለውና ከ4G ይልቅ አንድ የ5G ታወር ወይም ማማ 10 እጥፍ ኤሌክትሮኒክ መገልገያዎችን እንደ ስልክ፣ ኮምፒውተር ወዘተም ማስተናገድ መቻሉ ሲሆን በሌላ በኩል ደግሞ በጤና ባለሙያዎች ዘንድ ጥርጣሬን መፍጠር ያስቻለ ባህሪያት አሉት። ውድ የመሻለኪያ ሚዲያ ተከታታዮቻችን የሰው ልጅ ከተፈጠረበት ጊዜ አንስቶ እስካለንበት 21ኛው ክፍለ ዘመን ድረስ ለቁጥር የሚቸግሩ የሳይንስ ቴክኖሎጂ እድገትና ምርምር ውጤት የሆኑ የጥበብ ትሩፋቶችን ወደ ዕለት ተዕለት ኑሮ ውስጥ ገብተው ጥቅም ላይ ሲያውልና እኒህ የምርምር ውጤቶች የሚሰጡት አዎንታዊ አስተዋጽኦ እንዳለው ሁሉ አንዳንዶች በተቃራኒው አሉታዊ ጎኖች እንዳሏቸው የታሪክ መዛግብት አቆይተውልናል። እኛም በአይን የተመለከትናቸውም ገጥመውናል። በዛሬው ጥንቅራችን ከዚሁ ጋር ተያይዞ እንደ አውሮፓውያን አቆጣጠር በ2019 ወደ ስራ የገባው 5G ወይም አምስተኛው ትውልድ የገመድ አልባ ቴክኖሎጂ የሚል ስያሜ ስላለው ዘመናዊ ቴክኖሎጂ ጠቀሜታው እንዳለ ሁሉ ተያይዘው የታዩና የሚጠበቁ የጎንዮሽ ጉዳትም አለው በሚል ስለተነሱ ሐሳቦች ልናጋራችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የሳይንስ ቴክኖሎጂ እድገትና ምርምር ውጤት የሆኑ ብዙ የጥበብ ትሩፋቶች ወደ ሰዎች የዕለት ተዕለት ኑሮ ውስጥ ገብተው ጥቅም ላይ ሲውሉ የሚሰጡት አዎንታዊ አስተዋጽኦ በርካታ ነው። ስራን ያቀላጥፋሉ። ታሪካዊና የጥንታዊ ትውፊቶችን ዲጂታል በሆነ መልኩ በማቆየት ሕያው ያደርጋሉ። ባጭሩ ሕይወትን ማቅለል ችለዋል በሚል ሲወደሱ እንሰማለን። በዚህ ሐሳብ ሙሉ በሙሉ ባይሆንም እኛም የምንስማማበት ጉዳይ ነው። ለምሳሌ እነኚህ የቴክኖሎጂ ውጤቶች በመገናኛ ትራንስፖርት ዘርፍ እንዲሁም በግብርናው መስክ ጊዜንና ጉልበትን ብቻ ሳይሆን ሊወጣ ይችል የነበረ የገንዘብ መጠን እንዲቀንስ የሚያደርጉ ሲሆን በግብርናውም ለወትሮው በበሬ ይታረስ የነበረውንና በማጭድ ተሰብስቦ በእንስሳት የሚወቃውን ምርት ትራክተርና ኮምባይነር በመጠቀም ስራ የእርሻ ቦታ በማረስና በመሰብሰብ የምርት መጠንን ከመጨመር አልፎ ብክነትን መቀነስ መቻሉ ጥርጥር የለውም። ይህ ሀቅ እንዳለ ሆኖ ባደጉት ሀገራትም የሚኖሩና ዘመናዊው የሳይንስ ዕውቀት የዘለቃቸው ምሁራን ከላይ የገለጽነውን ሀቅ ጨምሮ ቴክኖሎጂን ማዕከል ያደረገ እድገት ዘላቂ አይደለም በማለት ይከራከራሉ። እነኚህ ምሁራን የሚሰጡት አስተያየት መሰረታዊ ምክንያቱ ደግሞ የሰው ልጅ ሲፈጠር ጀምሮ የተሰጠው ወሰን የሌለው ችሎታውን እያደር ይነጠቃል፣ ሰው ሰብአዊነቱን እየለቀቀ ይመጣል የሚል ሲሆን ቀጠል አድርገው እንደ ሰው ተፈጥረ በመሰልጠነ ምክንያት እንደ ማሽን የምትኖር ከሆነ ፋይዳው ምንድነው ሲሉ ይጠይቃሉ። በእርግጥ የቴክኖሎጂ ውጤቶች ለአገልግሎት ከበቁ በኋላ እንኳን በዓለም አቀፍ ደረጃ ለመሰራጨትና ተደራሽ ለመሆን ረጅም ጊዜ እንደሚወስድባቸው ግልጽ ነው። በተለይ ደግሞ በኢኮኖሚ ደካማ ወደ ሆኑት የዓለማችን ክፍል ለመድረስ የምጥ ጉዞን የሚያደርጉት። በእርግጥ ሀገራችን ከሌሎች ሁሉ ሳትለይ አትቀርም። አንዱ ምክንያት አዲስ የሆነ ነገር ፈጥኖ ወደ ሕይወት ዘይቤው የማስገባትና አደግን ያሉት የቴክኖሎጂው ባለቤቶች ባህልና ማህበራዊ መስተጋብር ከኛ ባህላዊ እሴቶች ጋር በርካታ ግጭቶች ስላሉት የቄሳርን ለቄሳር የሚለው ብሂል አስተዋጽኦ አድርጓል። የቴክኖሎጂን የተደራሽነት ጎታታነት በተመለከተ የኢንተርኔትን ተንቀሳቃሽ ስልኮችን ብቻ መጥቀስ በቂ ነው። ለምሳሌ ኢንተርኔት በአሜሪካ ጥቅም ላይ ከዋለ 15 ዓመት ፈጅቶበት ነበር ወደ ሀገራችን የደረሰው። የሞባይል ስልክ ቴክኖሎጂም እንዲሁ 10 ዓመት ፈጅቶበታል። ይህ አብዛኛው የዓለም ክፍል እንደ ትክክል የተቀበለው የቴክኖሎጂ የመንሰራፋት ዑደት ነው። በእርግጥ በእነዛ ረጃጅም ዓመት ቴክኖሎጂው ያልደረሳቸው ሀገራት ሊያገኙ ይገባ የነበረውን ጥቅም ያጣሉ። በሌላ መልኩ ደግሞ አንዳንድ የቴክኖሎጂ ውጤቶች ስራ ላይ እንዲውሉ ባደጉት ሀገራት ወይም የፈጠራው ባለቤት በሆኑት መወሰኑ ከተሰማ በወራት ዕድሜ ውስጥ ወደ አላደጉት ሀገራትና ቴክኖሎጂው በመጣ ምን እንደሚያደርጉት ወደማያውቁት ሀገራት በፍጥነት የማስፋፋት ጥድፊያ ውሳኔ ሲገባ እናስተውላለን። የዛሬው ጉዳያችን የሆነውና የዓለምን ምሁራን የከፋፈለው እንዲሁም ባደጉት ሀገራት በሚገኙ ማህበራዊ አንቂዎች ከፍተኛ ተቃውሞ የተነሳበት ያለውና
በሰዎች ጤና ላይ ጉዳት የማድረግ ኮቪድን ጨምሮ ከፍተኛ አቅም አለው የተባለውና በዓለም አቀፍ ደረጃ በፍጥነት እንዲስፋፋ በትጋት እየተሰራበት ያለውን 5G ኔትወርክና ከዚህ ቴክኖሎጂ ጋር ተያይዘው ከየዘውጉ የሚነሱ ሐሳቦችንና በኔትወርክ ኢንጂነሪንግና በጤና ባለሙያዎች የተሰጡ በጥናት የተደገፉ ቁም ነገሮችን ልናካፍላችሁ የመረጥነው በተለይ ደግሞ 4G ኔትወርክ ራሱ በወጉ ውጤታማ አገልግሎት እያበረከተ የሌለባት ሀገራችን ዜማው ቀርቶብሽ እንዲያው የሚለውን ብሂል ዘንግታም የ5G ኔትወርክን ለማስፋፋት ውትር እያለች መሆኗ ርዕሰ ጉዳዩን ትርጉም ያለው ያደርገዋል። ለመሆኑ 5G ኔትወርክ ምንድን ነው? የዚህን ቴክኖሎጂ መስፋፋት አይናቸውን ሳያሹ የሚደግፉትና በሌላ ወገን ደግሞ አጥብቀው የተቃወሙ ያሉት ምሁራን ምክንያታቸው ምንድን ነው? 5G ፊፍዝ ጀነሬሽን ዋየርለስ ኔትወርክ ወይም አምስተኛው ትውልድ የገመድ አልባ ቴክኖሎጂ የሚል ስያሜ ሲኖረው ይህ ዘመናዊ ቴክኖሎጂ ወደ ስራ የገባው በ2019 ነበር። ቴክኖሎጂው ኤሌክትሮኒክ በሆኑ መገልገያዎች መካከል ዳታ ለማስተላለፍ የሚጠቅም ሲሆን ቀደም ካሉት 3G እና 4G ቴክኖሎጂዎች የሚለይባቸው ባህሪያት አሉት። የመጀመሪያውና የ5G ደጋፊዎች የሚያወድሱት ባህሪ ከፍተኛ ፍጥነት ያለውና ከ4G ይልቅ አንድ የ5G ታወር ወይም ማማም 10 እጥፍ ኤሌክትሮኒክ መገልገያዎችን እንደ ስልክ፣ ኮምፒውተር ወዘተረፈ ማስተናገድ መቻሉ ሲሆን በሌላ በኩል ደግሞ በጤና ባለሙያዎች ዘንድ ጥርጣሬን መፍጠር ያስቻለ ባህሪያት አሉት። እነኚህም 5G የሚሰራው ኤሌክትሮማግኔቲክ ጨረር የተባለ ኃይል በማምረት ወይም በማመንጨት የሚሰራ ሲሆን ይህ ጨረር ኤሌክትሮማግኔቲክ ፊልድ ይፈጥራል። ማለትም ታወሩ ያለበት ቦታ በታወሩ የተወሰኑ ሜትሮች ዙሪያ የኤሌክትሪክና የማግኔት ባህሪ ያለው ኃይል እንዲፈጠር ያደርጋል። ይህ ቋሚ ጨረር ደግሞ በአካባቢው ቋሚ ከሆኑ ነዋሪዎች ጋር ቋሚ ግንኙነት ይኖረዋል። ሌላኛው የ5G ባህሪ መልእክት ለማቀባበል የሚጠቀመው ከፍተኛ ፍሪኩዌንሲ ወይም ድግግሞሽ ያለው የጨረር ሞገድ ነው። የፍሪኩዌንሲ በየማሰራጫው የሚለያይ ቢሆንም ትንሹ 3.5 ጊጋሄርዝ ሲሆን እስከ 90 ጊጋሄርዝ ሊደርስ ይችላል። ሌላው የ5G ኔትወርክ ባህሪ የሚወረወር የብርሃን ጨረር የሚጠቀም መሆኑና ይህም መልእክቶችን ከዚህ በፊት ባልተለመደ መልኩ በሚወረውረው ብርሃን በቀጥታ ማስተላለፍ መቻሉ ነው። ሌላው 5G ኔትወርክን ለየት የሚያደርገውና የአንዳንዶችን ስጋት ከፍ እንዲል የሚያደርገው ቴክኖሎጂው የሚጠቀማቸው ታወሮች ተቀራራቢ መሆኑ ነው። እንግዲህ ስለ 5G ምንነትና የተለያዩ ባህሪያት ይህን ያህል፣ አሁን ደግሞ እነኚህን ባህሪያቱን እንደ መንደርደሪያ በመውሰድ ቴክኖሎጂው ለሰው ልጅ ሊሰጥ የሚችላቸውን ጥቅሞችና በወደፊት ህይወቱ ላይ የሚያመጣቸውን አዎንታዊ ትሩፋቶች ጠቅሰን ከዛ ደግሞ እነኛኑ በአብዛኞቹ የ5G ኔትወርክ የተቀደሰና የማይተካ ጥቅም ያለው ቴክኖሎጂ ነው ብለው ሰፋ ያለ ትንታኔ የሚሰጡት የኢንፎርሜሽን ቴክኖሎጂ ባለሙያዎች ሲሆኑ ከ5G ቴክኖሎጂ ጋር በተያያዘ የሚነሱትን ስጋቶች ሰዎች በተፈጥሮ ለአዲስ ቴክኖሎጂ ካላቸው ጥርጣሬና ከዚህ በፊት ከሞባይል ስልኮች ጋር በተያያዘ በተነሳው ፕሮፓጋንዳ ምክንያት የመጣ እንጂ መሰረት ያለውና ተጨባጭ ስጋት አይደለም ይላሉ። አክለው ሲናገሩም ገና ለገና ዕውቀቱ የሌላቸው ሰዎች ይሰጋሉ ተብሎ የቴክኖሎጂ እንቅስቃሴ መግታት ተገቢ ነው ወይ ሲሉ ይጠይቃሉ። እነኚህ ጸሐፊዎች አብዛኛው ትንታኔያቸው ትኩረት 5G የሚጠቀመው ሞገድ ማይክሮዌቭ እና ሌሎች የቤት ውስጥ መገልገያዎች ከሚጠቀሙት እምብዛም የተለየ አይደለም የሚሉ ሲሆን እምብዛም የተለየ አይደለም ማለት ምን ማለት እንደሆነ አይነግሩንም። በእርግጥ አብዛኞቹ የቴክኖሎጂው ባለቤት ከሆኑ ካምፓኒዎች ስፖንሰር የተደረጉ ለመሆናቸው ድረገጾቻቸው ላይ ካሉት ማስታወቂያዎች መረዳት አያዳግትም። ሌላው መከራከሪያቸው ደግሞ በሰዎች ላይ የተደረገ ጥናት ባለመኖሩ ጉዳት አለው ለማለት አይቻልም ይላሉ። እነኚህ የኢንፎርሜሽን ቴክኖሎጂ ባለሙያዎች የ5Gን ጉዳት አልባነት የሚያረጋግጥ ብለው ሌላው የሚያቀርቡት የአሜሪካ ቴሌኮሙኒኬሽን ኮሚሽን አካሄደ ያሉትን ጥናት ሲሆን ጥናቱ የሚለው ግን በአሜሪካ የተዘረጉ የ5G ታወሮች የሚያመነጩት ጨረር ያን ያህል ጉዳት ያመጣል ተብሎ በሚጠበቅ መጠን አይደለም የሚል ነው። ሌላኛው ነጥባቸው የአሜሪካ የመገናኛ ቴክኖሎጂ ባለስልጣን በሀገሪቱ የሚመረቱ የ5G ስልኮችና ሌሎች መገልገያዎች ባለስልጣኑ የሚያወጣውን የደረጃ ምዘና ያሟሉ መሆን ስላለባቸው ሰዎች ስጋት ሊገባቸው አይገባም ይላሉ። በተረፈ የዓለም ጤና ድርጅት ኤሌክትሮማግኔቲክ ጨረር ለካንሰር ምክንያት ከሚሆኑት ውስጥ አንዱ መሆኑን ይገልጹና በቅርቡ ግን ከዛ ምድር ውስጥ እንደሚያስወጣው እምነታቸው መሆኑን ያሰምሩበታል። ከ5G ማማዎች ጋር በተያያዘ የሚቀርበውንና በማማው ዙሪያ የኤሌክትሪክና የማግኔት ኃይል ክምችት መኖሩን አስመልክቶ ሲናገሩ አንዳንድ ሰው በግቢው አካባቢ ፖል መተከሉ ቅር ሊያሰኘው ይችል ይሆናል። ያ ደግሞ
ቴክኖሎጂ ጉዳት አለው አያሰኝም ይላሉ። እነኚህ የአይቲ ባለሙያዎች በሰዎች ላይ ክትትል ያደረገ አንድ ጥናት ይጠቅሱና 5G በአብዛኛው ሰው ላይ የአእምሮ ካንሰር እንደማያስከትል ማስረጃ ነው ይላሉ። አክለውም 5G ያለው ጉዳት ኢምንት ሆኖ ሳለ አንዳንድ የአሜሪካ ከተሞች የ5G ኔትወርክ ዝርጋታ ወይም ግንባታን እንዲቆሙ ማዘዛቸው አስገርሞናል ይላሉ። ምክንያቱም እነኚህ ስቴቶች የ5G መስፋፋት ያስቆሙት ህዝቦቻቸው ባቀረቡት የጥርጣሬ አቤቱታ ስለነበር ይሉናል። የሆነ ሆኖ ይህ አዲሱ የ5G ቴክኖሎጂ በአይቲ ባለሙያዎች በኩል ህይወትን ቀያሪ ነው የተባለው በምን መልኩ ነው? ካትሪን ማክሪ የተባለች የአይቲ ባለሙያ እንደምትለው የ5G ጥቅም የፈጣን ስልክ ባለቤት እንድትሆኑ ማስቻለው አይደለም። 5G ስልኮ ይዘቱን በቅጽበት እንዲያወርድ ማድረግ ብቻ ሳይሆን ዋይፋይ እና ብሮድባንድን በማስቀረት ፈጣን ኢንተርኔት ተጠቃሚ ያደርገውታል። ካላሽከርካሪ የሚነዱ ተሽከርካሪዎችን ያዘምናል። ዩቲዩብ እና ሌሎች ቻናሎችን ከመክት ሁሉንም በስልኮ ተደራሽ ያደርጋል። ከተሞችን ብቻ ሳይሆን ገጠሮችንም ስማርት ያደርጋል። በተለየ መልኩ የተዘጋጁ መነጽሮችን በመጠቀም ምናባዊ እውነታዎችን ለመፍጠር ያስችላልና ሌላም ትለናለች። በሕክምናው ዘርፍም ሐኪሞች በተለያየ ቦታ ሆነው በጋራ ሕክምና መስጠት ያስችላቸዋል። በሌላ ጎኑ ደግሞ የ5G ቴክኖሎጂ በብርሃን ጨረር ዳታዎችን ማስተላለፍ ብቻ ሳይሆን የሰዎች የግል መረጃዎች እንዳሻውና በፈለገው ጊዜ ዘልቆ በመግባት ቴክኖሎጂውን ለሚቆጣጠሩት አካላት አሳልፎ የሚሰጠው መሆኑ የዜጎች ግል ሕይወትና ደህንነት አደጋ ላይ እንዲወድቅ ያደርጋል። በተጨማሪም በሳይንሳዊ ጥናት የተረጋገጡ አእምሯዊና አካላዊ ጉዳቶች ያመጣል ካሉ በኋላም በነገራችን ላይ ይላሉ የ5G ቴክኖሎጂ አዲስ መሆን ስለሚያስከትለው ጉዳት ለማወቅ ገና ነን ማለት አይደለም። ምክንያቱም 5G የሚጠቀማቸው ቴክኖሎጂዎችና ሞገዶች አዲስ አይደሉም። አዲስ የሆነው ነገር ጥንቃቄና ጥብቅ ቁጥጥር ከሚደረግባቸው አካባቢዎች ወጥተው በሰዎች መኖሪያ አካባቢ እንዲያገለግሉ መደረጉ ነው ይላሉ። 5G በጤና ላይ የሚያስከትላቸው ያሉትን መዘዞች ሲዘረዝሩ የሰውነት በሽታን የመከላከል አቅም መቀነስ፣ ያልተለመደና አዲስ የባህሪ ለውጥና መነጫነጭ፣ የስኳርና የልብ ህመም መከሰት ወይም መባባስ፣ አእምሮ ጤና መቃወስና የእንቅልፍ መዛባትና በመጨረሻም የአእምሮ ካንሰር ማስከተል ናቸው። ከነዚህ ከሁለቱ ጽንፎች ለየት ባለ መልኩ ነገሮችን ሰከን ባለና ሚዛናዊ በሆነ መልኩ ለማየት የመረጠ አንድ የተመራማሪዎች ቡድን ብሪቲሽ ሜዲካል ጆርናል ላይ የ5G ኔትወርክን በዓለም አቀፍ ደረጃ የማስፋፋቱን ሥራ ለጊዜው አቆዩት በሚል ርዕስ ባወጡት ጽሑፍ ውስጥ ሙያዊ የሆነና በጥናት የተረጋገጡትንና ከ5G ኔትወርክ አንጻር የስጋት ምንጭ የሆኑትን ጉዳዮች አብራርቶ መፍትሄ ያሉትን ሐሳቦችም አስፍረዋል። መጽሔቱ የጨረር ሞገድ ተመራማሪና የማህበራዊ ሳይንስ ባለሙያ የሆኑትን ፕሮፌሰር ፍራንክ ጠቅሶ የሚከተለውን አጋርቷል። እንደ ፕሮፌሰሩ ገለጻ የ5G ቴክኖሎጂ ጉዳይ አጨቃጫቂ ሆኖ እንዲቀጥል ካደረጉት ነጥቦች መካከል አራቱ ተጠቃሽ ናቸው። የመጀመሪያው 5G ኔትወርክን በተመለከተ የተካተቱት የቴክኖሎጂ አይነቶች ምን እንደሆኑ ጥርት ያለ መረጃ ያለመኖሩና ሬዲዮ ፍሪኩዌንሲና ኤሌክትሮማግኔቲክ ፍሪኩዌንሲ በፍጡራን ህዋሳት ላይ ስለሚያደርሱት ጉዳት በላብራቶሪ የተጠና መረጃም ያለመኖሩ ነው። ሁለተኛው ደግሞ የ5G ኤሌክትሮማግኔቲክ ፍሪኩዌንሲ በተለይ በሰዎች ላይ የሚኖረው ተጽዕኖ ምን እንደሆነ መወሰን የቻለ ጥናት አለመኖሩ። ሶስተኛው ደግሞ ካለፉት የኔትወርክ ትውልዶች ኤሌክትሮማግኔቲክ ፍሪኩዌንሲ ተጋላጭ በሆኑ ግለሰቦች ላይ ሊያደርስ የሚችለው ጉዳት በሳይንሳዊ ጥናት የተረጋገጠ መሆኑና የየሀገሪቱ የቴሌኮም ተቆጣጣሪ አካላት የሬዲዮ ፍሪኩዌንሲ ደህንነት ፖሊሲዎቻቸውን የመሰረቱት ዘመናዊ በሆነው ሳይንሳዊ እውቀት ላይ ያለመሆኑና ስለ ቴሌኮም ካምፓኒዎች አንጻር የጥቅም ግጭት አለ የሚለው ወቀሳና ክስ ቋሚ በሆነ መልኩ እየተበራከተ መምጣቱ ናቸው የሚሉት ይገኛሉ። በመቀጠልም እነኚህ ባለሙያዎች ስለ 5G ሲያስረዱ 5G ከቀደሙት ኔትወርኮች አንጻር እጅግ ከፍተኛ የሬዲዮ ሞገድ ከ3 እስከ 300 ጊጋሄርስ የሚጠቀምና ይህን አቅም ለማግኘት ደግሞ ገና አዲስና የደህንነት አስተማማኝነታቸው ያልተረጋገጡ አጋዥ ቴክኖሎጂዎች ይጠቀማል። እንዲህ አይነት ደጋፊ ቴክኖሎጂ ለመጠቀም ግድ የሚለው በመሆኑ ደግሞ በየ100 ሜትር ርቀት ደጋፊ አንቴናዎች መጠቀም ግድ ስለሚለው ይህ የኤሌክትሪክና የማግኔት ኃይል ከቦት የሚገኝ ታወር በከፍተኛ ብዛት ህዝብ ውስጥ እንዲገኝ ያደርገዋል ይለናም ፕሮፌሰር ፍራንክ ሲቀጥል፣ እንግዲህ አመክንዮ ሎጂኩ ግልጽ ነው። ከፍተኛ የሬዲዮ የጨረር ሞገድ የሚያመነጭ ማማ
በብዛት አለ ማለት ከፍተኛ ተጋላጭነት አለ ማለት ነው። ከፍተኛ ተጋላጭነት ማለት ደግሞ የመጎዳት አጋጣሚው ከፍ ያለ ነው ማለት ነው ይላል ፕሮፌሰር ሲቀጥል። የ5G ጉዳት የሚያሳዩ በርካታ ጥናቶች የተደረጉና የታተሙ ቢሆንም እንዳለመታደል ሆኖ አብዛኞቻቸው ከጥናቶች ጥራት አኳያ ወጥነት የጎደላቸው በመሆኑ ወደ ድምዳሜ ለማድረስ በቂ አይሆኑም። አሁንም ግን በዓለም አቀፍ ደረጃ ያሉ ሳይንቲስቶች፣ ኢንጂነሮችና የሕክምና ዶክተሮች የየአገሪቱን ባለስልጣናት የደህንነት ምዘና መስፈርታቸውን ከፍ ማድረግ እንዳለባቸው እያሳሰቡ ይገኛሉ። በተጨማሪም ስለነኛ የጨረር ሞገዶችና አጋዥ ቴክኖሎጂ የሚደረጉ ጥናቶችን እንዲያበረታቱ ይመክራሉ። ሌላው አሳሳቢ ጉዳይ ይላሉ ፕሮፌሰሩ የ5G ኔትወርክ ሊጠቀም የሚገባው ትንሹ የጨረር ሞገድ መጠን እንደየሀገሩ የተለያየና ወጥነት የጎደለውና ስርጭቱን ለመደገፍ የሚጠቀሙት ቴክኖሎጂም እንዲሁ የተለያየ ነው። ሌላው ቀርቶ 5G ለሚለው ኔትወርክ ስርጭት የሚሰጠው ትርጉም እጅግ የተለያዩ ናቸው። ፕሮፌሰሩ ሲቀጥል በቅርቡ በጨረር ሞገድና በኤሌክትሮማግኔቲክ ሞገድ ላይ የተሰራ ጥናት እንደሚያመላክተው እነኚህ ሞገዶች በጣም በርካታ አይነት ተጽዕኖዎች በህዋሳት ላይ እንደሚያደርሱ ተረጋግጧል። ከነዚህ ውስጥ ከመራቢያ አካላት ጋር የተገናኙ ጉዳቶች፣ ከጽንስ ጋር የተገናኘ ጉዳቶች፣ ካንሰር ነክ የሆኑና የነርቭና የአእምሮ ጤና መዛባቶች እንዲሁም የቆዳ የአይንና ሰውነት የመከላከል አቅም ላይ ጉዳት ማድረስ መቻላቸው ታውቋል ካለ በኋላ ነገር ግን የሴራ ፖለቲከኞች እንደሚሉት ኮቪድ-19 ጋር ምንም አይነት ግንኙነት እንደሌለው ታውቋል። ስለዚህ ይላል ፕሮፌሰሩ የባለሙያዎቹን ሐሳብ ሲያጠቃልል ስለ 5G እና ስለሚጠቀማቸው ቴክኖሎጂዎች በቂ ግልጽነት እስኪኖርና ከሰዎች ጤና አንጻር የከፋ ጉዳት እንደማይኖር አስተማማኝ መረጃ እስኪገኝ የማስፋፋቱ ጥድፊያ ይቆም ይላል። ውድ ቤተሰቦቻችን እንደ አውሮፓውያን አቆጣጠር በ2019 ወደ ስራ የገባው 5G ወይም አምስተኛው ትውልድ የገመድ አልባ ቴክኖሎጂ የሚል ስያሜ ስላለው ዘመናዊ ቴክኖሎጂ ከጠቀሜታው ጎን ለጎን በሰው ልጆች ጤና ላይ የዜጎች ግል ሕይወትና ደህንነት አደጋ ላይ እንዲወድቅ ያደርጋል የሚል ስጋት ያላቸው ምሁራንን ሐሳብ በስፋት የዳሰስንበት የዛሬው ዝግጅታችን በዚሁ አበቃን። በቀጣይ ደግሞ እናንተ ቤተሰቦቻችን ቢቀርብልን የምትሉትን በኮሜንት ማስቀመጫው እንድታሳውቁን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። መልካም ጊዜ።